ትሰምኛለሽ? አባዬ ማየ በጣም ነው እንወዳት። ዝም ብለሽ በሰው ትዳር ጥልቅ አትበይ። እና ደግሞ እዚህ ትልጅሽ አይመስለኝም። ለምን ቶሎ አትሄጂም? ቆይ ምን አድርጋት? ምንድን ነው ያገናኛችሁ? ለምንድን ነው የማትሄደው? ለምንድን ነው ወደ መጣችበት ሀገር ማትልኪያት? መሄድ አልችልም አለችኝ እኮ። ይሄን ያደረገው ደግሞ ደረጀ ነው እያለች ነው። ምን አድርጋ? አንተስ ምን አድርጋት? ምንም አላደረኳትም ማርቲ። ያው ታውቂያለሽ፣ እኔን ትረብሻለች፣ ልጆቼን ትረብሻለች፣ ትዳሬን ትረብሻለች። ቆይ ለምንድን ነው ማትነግሪያት? ለምንድን ነው ማትሄደው? እንዳልሄድ እኔ ምንም አልገባኝ። ግን አንድ ነገር አለ። እሱም መድኃኒት የሆነ ነገር አውቃለች። አባዬ እኔም እንዳውቅ አልፈለግም። ከዳጣ ውጭ እዚህ ቤት ሌላ ችግር አለ እንዴ? ሌላ ሚስጥር አለ እንዴ? እያልኩሽ እኮ ነው ማርታ። በቃ ትንሽ ነው ውስጥ እዚህና ለዛ በመጨረሻም ታርቀዋል። እንግዲህ በሚገርም ሁኔታ እንደሚታወቀው በጣም ደስ ብሎናል ማለት ነው። ይዘበ ባለፈው ተቆራርፎ ማለት ነው ጋይስ ሬሱናበት ምን አባክንስ ጥፋ ካጠገቤ የት አባክንስ የት አውቅህና የት አውቅህና ምናምን እያለች እንግዲህ ጋይስ በጣል ብድግ ስታደርገው በጣም ነበረ ያሳዘነኝ ማለት ነው። ውድ ቤተሰቦቻችን አሁን ግን ማለት ነው ፈገግ ብላ ምን ፈለክ ምን አባክ ምናምን አለችው። ቢያንስ ይሄ ራሱ ስድዋ ጋይስ ስድዋ ለራሱ ጥሩ ነው እንዴ ታውቃላችሁ። ለሚወድ ሰው ለሚያፈቅር ሰው አስቸጋሪ ነውና በመጨረሻም ይሄ ነገር በመሆኑ በጣም ነው ደስ ያለን ማለት ነው። ውድ ቤተሰቦቼ በጣም ነው ደስ የሚለው ሰው በመጨረሻ በመታረቃችሁ ደስ ብሎናል። በጣም ደስ ብሎናል ጋይሶችዬ፣ በጣም ነው ደስ ያለን። ምክንያቱም ለዚህ ነገር እንደ በቅርቡ ተጋቡልን እንጂ ተጋቡልን እንዴ። ስለዚህ ጋይስ በቃ መጨረሻማ በዚህ ልክ ነው ጥሩ ነው መሆን ያለብንና በጣም ነው ደስ ያለን ማለት ነው። ውድ ቤቶች ቀጣይ ደግሞ ሁሉም ነገር ኦኬ እንደሚሆን ተስፋ እናደርጋለን እና ውድ ቤተሰቦቻችን ሁሌም ወዳጅ ፍቅራችሁ ስለመከታተሉን እናመሰግናለን። እንግዲህ ዳጣ ድራማ ብዙ ጊዜ እንደሚታወቀው በጣም አስተማሪ በቃ ብዙ ነገር ብዙ የተማርንበት ብዙ ነገሮችን የሚያስተምረን ነው። ብዙ ነገርም ተምረንበታል። ስለዚህ እንደኔ በጣም ነው ደስ ያለኝ ውድ ቤተሰቦቼ እና በቃ በአጠቃላይ ጋይስ የሚያሳዩት ነገር በቃ ብዙ ነገር ነው ያስተማረን። እናትነትን፣ ቤተሰባዊነትን በቃ አጠቃላይ ስለዚህ በቃ እንዴት ብዬ ልንገራችሁ እና በቃ በጣም ብዙ ነገር ተምረን እና በቃ ብዙ ነገር ነው የተማርንበት ውድ ቤተሰብ። ምክንያቱም እንግዲህ እና በአጠቃላይ በቃ ብዙ ነገሮችን ነው የተማርንበት። ከዛ በቃ ብዙ ነገር በጋይስ በጣም ብዙ ይሄ በቃላት የሚገለጽ የሚደረደር ምናምን አይደለም። በቃ በቃ በጣምና በጣም ጋይሶች በጣም ነበር ደስ የሚለው። በቃ ብዙ ነገር ነበረ የተማርንበት። በቃ እኔ እንጃ ምን ብዬ ልንገራችሁ ሳይ ጋይሶች በጣም ደስ ያለኝ እኔ በራሴ ማለት ነው። አጠቃላይ ብዙ ነገር ነበር የተማርንበት። በደረጃ እንግዲህ እንዳባትነት ማለት በነገራችን ላይ ከሰው ልጅ ከስተቱ መማርም በጣም ትልቅ ነገር ነው። አንድ ሰው ስተት ሰርቶ ስተት መሆኑን አምኖ በራሱ ያንን ስተት መስራቱን ማመኑ በራሱ ጋይሳ እንዲ ትልቅ እንትን ነው። በቃ እሱን ነገር ልትይዙት የሚገባው ማለት ነው። ምክንያቱም ሰው ልጅ ስተት ሲሰራ ስተት ነው ብሎ ማመን በራሱ በጣም ትልቅነት ነው። በጣም ትልቅነት ከትልቅነትም በላይ ነው። በቃ ዋናው ነገር እንዳልኳችሁ በቃ ለስተትን ማመን በጣም ትልቅ ነገር ነው። ከዛም ባሻገር እንግዲህ ለስተቱ ፈጣሪንም ሆነ ሰዎችን ይቅርታ መጠየቅ ደግሞ ከዛም በላይ ከቃል በላይ ነውና በጣም ብዙ ነገር የተማርንበት ነው። እንዳጠቃላይ እኔ በራሴ ብዙ ነገር ነው የተማርኩበት። በቃ ብዙ የሚለው ምናምን ይሄ ቃላቱ ራሱ አይገልጸውም እውነት ለመናገርና በአጠቃላይ እንግዲህ ምን ብዬ ልንገራችሁ፣ አጠቃላይ በጣም ደስ የሚል ነበረ። በቃ ሁሉ ነገሩ በጣም ነበር የሚያምረውና በጣም ነው እኔ ራሴ የተደሰትኩበት። ውድ ቤተሰቦቻችን ብዙ ነገር ተምረንበታል። አሁን ደግሞ እንግዲህ አቶ ደረጀና የችኳ የመድኃኒት ውዝግብ በጣም ከባድ አድርጎታል ነገርዮሹን።
በጣም ከሚባለው በላይ ውድ ቤተሰብ በቃ ከቃል በላይ የሆነ ነገር ነው። በቃ በጣም አስቸጋሪ ነገር ነው። በጣም ብዙ ነገር እያምታታ ነው። ደረጀ እዚህ ጋር እልክ ውስጥ ተጋብቷል። ሰው ደግሞ እልክ ውስጥ ከተጋባ ጋይስ በጣም ከባድ ነው። በጣም በቃ በጣም መጥፎም ነው ደግሞ ሲጀመር ሰው ልጅ እልክ ውስጥ ከተጋባ በስማም በጣም መጥፎ ነው ጋይስ። እንደዚህ የሚባል ነገር አይደለም። እውነት በጣም መጥፎ ነው። ሰው በጭራሽ እልክ ውስጥ መጋባት የለበትም። እልክ ውስጥ ትንሽ ነገርም ቢሆን እልክ ውስጥ ከሰው ከተጋባ ስለዚህ በጣም ነው እንትን የሚለው ማለት ነውና አጠቃላይ በጣም ብዙ ነገር ነው የተማርንበት ውድ ቤተሰቦቻችን። በጣም ደስ የሚል ነገር ነው። ያው ዳጣና ናታንም እንግዲህ ወደ አሪፉ እየሄዱ ነው። በዛ ላይ ደግሞ አብይል ደረጀ አሁን ላይ አንዳንድ ነገሮችን እያለች ነው ማለት ብዙ ነገሮችን እንትን እያለች ነው። ግን አሁን ላይ የወሰነችው ውሳኔ እንግዲህ ከእውነቷ ይሁን እንዴት እንደሆነ ባይገባንም ግን እርግጠኛ ነኝ የምሯ ነው። እንግዲህ የሆነ የምወደው የማፈቅረው ልጅ አለና እሱ እንዳገባ ፈልጋለሁኝ። ሲቀጥልም ደግሞ ሁኔታዎችን በዛ ልክ እንትን ማለት አለብኝ ምናምን ብላለች። አላመኗትም። ደረጀንም ማግባት ፈልጋለሁ ስትለው ነበረ። እናቷንም እንግዲህ ማግባት እንደምትፈልግና ያለውን ነገር ነግራታለች እና እናትየዋ ራሱ አላመነቻትም። እንዴ ምርሽን ነው? እንዴት አድርገሽ በእንደዚህ ፍጥነት እንዴት ይሆናል? እንዴትስ አድርገሽ እንደዛ ታደርጊ ትችያለሽ? ምክንያቱም ይሄ ነገር በጣም አስቸጋሪ ነገር ነው። ዝም ብለን እንደፈለግን የምናየውና እንትን የምንለው ነገር አይደለም እያለቻት ነው የምትገኘውና ትንሽ አስቸጋሪዎች ናቸው ውድ ቤተሰቦቻችን። ስለዚህ እንግዲህ ናታንም እንግዲህ እሷ ልታገባ ነው ብሎ እሱም ተናግሯል። ጥሩ ነው፣ እውነት ለመናገር እንደዛ መሆኑ ጥሩ ነው፣ ቆንጆ ነው። ምክንያቱም ጥሩ መልካም ነው የሚሆነ ነገሩ። ስለዚህ ቀጣይ ደግሞ ሁሉም ነገር ያማረ የሰመረ ጥሩ እንደሚሆን ተስፋ እናደርጋለን። ውድ ቤተሰቦቻችን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁን ሁሌም ወዳችሁ በደስ ስለምትከታተሉ እናመሰግናለን። እና ውድ ቤተሰቦቻችን ሁሌም ለምታደርጉልን መልካም ነገር ስለምታደርጉ ድጋፍ፣ ሀሳብ አስተያየታችሁ ምስጋና በጣም ከፍ ያለ ነው። ወዳችኋለሁ ቤተሰቦቼ። ላይክ አድርጉ፣ ሰብስክራይብ አድርጉ። ምክንያቱም የእናንተ ላይክ፣ የእናንተ ሼር፣ የእናንተ ሰብስክራይብ ለእኔ በጣም ትልቅ ነገር ስለሆነ ውዴችዬ እንወዳችኋለን። ላይክ አድርጉ። ቴንክ ዩ ሶ ማች አይ ላቭ ዩ ሶ ፕሊዝ። አሁንም ደግሞ አብራችሁን ሆኑ። የእናንተ አብሮነት ለእኔ በጣም ትልቅ ዋጋ አለው። የእናንተ ላይክ ለእኔ ትልቅ እርምጃ ነው። የእናንተ ሼር፣ የእናንተ ሰብስክራይብ ትልቅ ነገር ስለሆነ ማለት ነው። ቀጣይ አዳዲስ ቪዲዮ ይዘን እንመጣለን። መልካም ጊዜ በያላችሁበት። እወዳችኋለሁ።